አንዱ ለአንዱ ምን ያክል ዋጋ እንዳለ አውቋል ብዬ አስባለሁኝ። በማርያም ተረጋጋ እንዴ በማርያም ይሁን ያለው ነገር የተፈጠረው ነገር ላስረዳክ። ሲጀመር እኔ ከዚህ በኋላ በህይወት ላልገባ ጣልቃ ላልገባብ በቃ ያለውን ነገር ሙሉ ፊክስ እንድናደርግ እድል ተናገርሽኝ ነው እንዴ? ምን ይሆንሽ ነው ያለሽው? እኔ እና አሁን ሁለታችሁንም የድሮ ነገር ያነሳችሁ እንድትጋጩ አይደለም ያመጣዋችሁ። ዝም በይ ባን ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ሰላማዊ በሆነና እናንተን ሊያስደስት በሚችል ዜና ነው። በርግጥ እኔ ከመጣው ጊዜ ጀምሮ በጣም ሰላማችሁ ተናግቷል። እናንተም ባለው ጭቅጭቅም ነተረከም በጣም እጅግ ሰልችታችኋል። እኔም በጣም ሰልችቻለሁ። እናም አሁን በተቻለኝ መጠን ያለውን ነገር በቃ ረገብ ለማድረግ ያለውን ነገር በቃ ለመተው ጭቅጭቅ እስከመች እንዲህ እየተጣላን እየተባላን እስከመች እንቆያለን? ስለዚህ ሰላም ለማውረድ እና ኢቴ ጋርም እድል ጋርም ሁሉም ጋር በቃ እርቅ ለማውረድ ወስኛለሁኝ። ይሄን ውሳኔን እንደምትደግፉ አምናለሁ። እናንተ የምትፈልጉት ነገር ስለሆነ ከነሱ የት እንደወጣ በጣም ብዙ ጊዜ ጨቅጭቃችሁኛል፣ ነገራችሁኛል። እኔ ግን አልሰማም ብያለሁ። ስለዚህ አሁን ለአንዴና ለመጨረሻ ጊዜ ራሴን አስተካክዬ እነሱ እንደሚፈልጉት አይነት ሴት ሆኜ ከዚህ በኋላ በእነሱ ቻናል ላልመጣ ወይም ከህይወታቸው ልወጣ ወስኛለሁኝ። ይሄ ውሳኔን ለመወሰን እውነት ለኔ በጣም ከባድ ነው። እናንተ እንደምታስቡት ለኔ ቀላል አይደለም ሁሉም ነገር። ኢቴ በጣም ከልቤ ነው የማፈቅረው። ምንም ባደርግ ምንም ስተት ብሰራ ምንም ባጠፋ ግን የምር ከልቤ ነው የምወደው። እድልንም እንደ ልጄ ነው ማያት። ግን ከነሱ ተለይቼ በቃ ሁሉ ነገር በቃኛ ክንትፍ ብዬ መሄድ ለኔ በጣም የምር ከባድ ነገር ነው በጣም። ነገር ግን ያለኝ ብቸኛ አማራጭ እሱ ስለሆነ ነው። ከዛ የተሻለ ምንም ነገር ላረግ አልችልም። እና በኔ ምክንያት የኢቴ ቤተሰብ ተጨቃጭቋል። የኛ ቤተሰብ ሰላም አይደለም። ሁሉም ሰዎች ጎረቤቶችም ማግኘቸው ሰዎች ሁሉ እየወቀሱኝ እየሰደቡኝም ስላለ ልክ አይደለም። በቃ እውነትም የሚሄድበት መንገድ ልክ አይደለም። መታረም አለብኝ። ሁሉም ሰው ስህተት ነሽ ካለ እኔ ብቻ ልክ ነኝ የሚሄድበት መንገድ ልክ ነው ማለት ልክ አይደለም፣ አግባብ አይደለም። ስለዚህ ከዚህ hala ያለውን ነገር እነ ኢቴ ማህልም ገብቻ ያለውን ነገር ይቅርታ ብዬ በኔ ምክንያት የተፈጠረውን ጭቅጭቅ ሁሉ ሰላም ለማድረግ እኔም ለራሴም ለህሊናዬም እረፍት የማገኝበት ቦታ ለመሄድ አስቤያለሁ። ከናንተም በቃ መራቅ አለብኝ። ይሄን ውሳኔ ስወስድ እንዴት እየከበደኝ እንደሆነ እኔና ፈጣሪ ነው የምናውቀው። ምናልባት አላስችል ብሎኝ እንኳን ብመለስ ለኢቴ ባለኝ ፍቅር እንደሆነና በቃ በሰላማዊ መንገድ እንደምመለስ አምናችሁ እናንተም በቃ ከዚህ ኋላ ለማረገው ነገር መልካም ነገር አድርጌ ስለመጣው መልካም ነገር አስቤ ስለመጣው እናንተ በመልካም እንድትቀበሉኝ የናንተ ጥሩ ምላሽ የናንተ ጥሩ ኮሜንት የናንተ ጥሩ ማበረታታት እኔንም ወደፊት በጣም ጥሩ እንደሆን ስለሚያደርገኝ እባካችሁ በተቻላችሁ መጠን መጥፎ ነገር ባትጽፉልኝ ትንሽ ጭላንጭል ተስፋ እንኳን የማሳየውን ጨርሶ እንዳላጠፋ እናንተ ደግሞ እንድትረዱኝ እንድታግዙኝ እስቲ ጠይቃችኋለሁ። እድልም ኢቴም በኔ ምክንያት ተጋጭተው ስላለ እነሱን ለማስታረቅ አስቤያለሁኝ። እስቲ ለኢቴ ስደውል በርግጥ ያረኩት ነገር በጣም መጥፎ ከመሆኑም የተነሳ በቃ ምንም ምላሽ ሊሰጠኝ አልቻለም። ነገር ግን እንደምንም በቃ አውርቻለሁ። እስቲ እመጣለሁ ብሏል። ከመጣ አሰየው፣ ካልመጣም ደግሞ እድል ትመጣለች። እድልን አናግሬያታለሁ። ያለውን ነገር ከሷ ጋር አውርተን ፊክስ እናደርጋለን። እግዚአብሔር ፈቅዶ ከመጡ ሁለቱንም ይቅርታ ጠይቄ በቃ በኔ ምክንያት እስካሁን የተለያዩት ነገር ይበቃል። በቃ ከዚህ ኋላ ሰላም ይሁኑ። ከህይወታቸው እስቲ ልውጣና ህይወትን ይዩዋት። ምናልባት አንዳንዴ እኮ በህይወታቸው ላይ ችግር ሲመጣ እኔም ክፉ ሆኜ ከሆነ ነገረኛ ሰው ሲመጣ በተመቱ ቁጥር እንደሚስማር መጠንከር ነው ያለባቸው። የጠንክሯልን ብዬ አምናለሁ። አንዱ ለአንዱ ምን ያክል ዋጋ እንዳለ አውቋል ብዬ አስባለሁኝ። እናም እናንተም ደግሞ በተቻላችሁ መጠን በኔም ቦታ ሆናችሁ እያሰባችሁ በርግጥ እኔ ይሄን ያክል ክፉ ሰውም ሆኜ ምንም ሆኜ አይደለም። ነገር ግን ያለው ፍቅር አለ። ፍቅር ሲኖር የሆነ የምታስበውም የምታለመውም አንድ ሰው ይሆናል። የጋራ ነገር አታስብም። አንዳንዴ ጭፍና አይበልብ። እንደኔ ደግሞ ጭፍና አርጋ አታፍቅር። ስለዚህ ጭፍና አርጎ ማፍቀርም ጥሩ አይደለም። በቃ ሁሉን ነገር ነው ያጨለመብኝ። ብዙ ነገሬን ነው በሱ ምክንያት ያጣሁት። ዘመዶችን፣ ጓደኞችን፣ ቤተሰቦችን ሁሉ በሱ ምክንያት አስጨንቄያለሁ። ከዚህ በኋላ በቃ ለሁሉም እረፍት መስጠት ፈልጋለሁ። ሰላም እንድንሆን ፈልጋለሁ። እናም
ይቴን ጠርቼው ከመጣ እድልም ከመጣች እነሱን ፊክስ አድርገው የሰላማዊ ህይወታቸውን ይኑሩ። እኔም ደግሞ ሰላም በቃ ከዚህ በኋላ ራሴን የማዳምጥበት ለራሴ ጊዜ ያስፈልገኛል። ለተወሰነ ጊዜ በቃ ከራሴ ጋር ሆናለሁ። ጸበል መሄድ ካለብኝ ጸበል ሄዳለሁ። በቃ ማድረግ ያለብኝ ነገር ካለ ንስሐም መግባት ካለብኝ ነፍስ አባት መያዝ ካለብኝ ራሱ እንደዛ አደርጋለሁኝ። ያለውን ነገር ሁሉ ከነፍስ አባቴ ጋር የተነጋገርኩኝ ወደ ራሴ ለመመለስ እሞክራለሁኝ። እናንተም ደግሞ እንደምትረዱኝ ተስፋ አደርጋለሁ። ነይቴም እንድታረቁ ስለምፈልግ ነው የጠራሁት። እስቲ እናንተም ጸልዩልኝ። ከመጡ እንግዲህ ሰላም እንደሚሆን እንደሚታረቁና አብረው አንድ ላይ እንደድሯቸው እንደሚሆኑ ተስፋ አደርጋለሁኝ። እነሱ እስከሚመጡ እሺ እንጠብቅና ቪዲዮአችንን እንቀጥላለን። አመሰግናለሁ። ይታይ እሱ ነው አይደለም? ራሱ ነው የመጣ ነው ራሱ ነው። እኔ በቃ አንቺ ቆይ ምንድነው ፍላጎትሽ? ተይኝ ከተባለ ተረጋጋ። ይቴ ተረጋጋ። በእግዚአብሔር በማርያም ምንድነው? እሺ ምንድነው? ከኔ መፈልግ በእግዚአብሔር ተረጋጋ። ምንድነው? እሺ ከፈለክ ምታኝ። ምንድነው መፈልጊው? በዚህ ድንጋይ ፈንክተኝ። በእውነት ምንድነው? በዚህ ድንጋይ ፈንክተኝ። በቃ አጥፍቻለሁ፣ ይቅርታ። አንቺ ለምንድነው የኔን ህይወት መመሰቃቀል የምፈልግ? በሰላማዊ መንገድ ነው የፈለኩት። ይቴ እሺ ቆይ በእናትሽ በማርያም ተረጋጋ። ይቴ መጀመሪያ በማርያም ተረጋጋ። ምንድነው? እሺ ምንድነው? በልጅቷ ጋርም ማጣላሽ? እሺ ምንድነው? እሺ ምንድነው ፍላጎትሽ? ምንድነው? ተረጋጋ። ይቴ ይኸውልህ በሰላማዊ መንገድ ነው እኮ የፈለኩት። በሰላማዊ ከሷ ጋርም እንድታወሩ ነው በቃ የጠራው። እረሽቱ እሺ በፈጠረሽ በቃ በማንም በቃ በማንም ስልክ አታስደውይ በእናትሽ። እሺ ተይኝ በማርያም። አይወል በማርያም ተረጋጋ እንዴ። በማርያም ይሁን ያለው ነገር የተፈጠረው ነገር ላስረዳክ። ሲጀመር እኔ ከዚህ በኋላ በህይወት ላልገባ ጣልቃ ላልገባብ በቃ ያለውን ነገር ሙሉ ፊክስ እንድናደርግ እኔ ሁሌም ራስ ወዳድ ወንጀል አለመቀጠል ወስኜ ነው ያገኘሁት። እና እባክህ ተረጋጋ መጀመሪያ። ምንድነው? እሺ ምንድነው? እሺ ምንድነው? እሺ በጣም በእውነት የራሴን አድቫንቴጅ በመያዜ ይቅርታ ጠይቀ ነው እና ያለውን ነገር ደግሞ እሺ በቃ ችግር የለውም። በቃ አንቺ ብቻ በቃ ከኔ ራቂ፣ ሌላ ምንም አልፈልግም። እሺ እሱን ነው። እሺ በቃ ወደ ነው የምትሄደው። ምንም አልፈልግም። ይቴ በማርያም አድምጠኛ እንደ በእግዚአብሔር። እሺ ዘርበ በእናትሽ ተረጋጋ። አንተ አንዴ መጀመሪያ ተረጋግታ እናግረኝ። ምን ይኸውልህ እኔ ይቅርታ ልጠይቅም ያለውን ነገርም በቃ ፊክስ ለማድረግ አንተና ድልም በኔ ምክንያት እንዲህ ተቆራርጣችሁ እንድትቀሩ አልፈልግም። ገባክ? በቃ ያለውን ነገር አውርታችሁ ፊክስ እንድታደርጉ ፈልጋለሁ። እኛ እንጨርሳለን፣ ችግር የለውም። የኛን ነገር እኔ በቃ እኔ አይኔ ያየ እንድትታረቁ ነው የምፈልገው። በኔ ምክንያት ጀምሮ ነው ደግሞ አንቺ ነው የምታስታርቂኝ። ይኸውልህ በኔ ምክንያት እንደተለያያችሁ በኔ ምክንያት መገናኘት አለባችሁ። እኔ በቃ ያለውን ነገር ጸቡ ምኑም በቃ ሁሉም ነገር በጣም ሰልችቶኛል በእውነት ይቴ እኔ ካንተ መደብቀው ነገር የለም። እውነት በጣም ነው የምወደው። እኔ እስካሁንም ድረስ ባለፈውም ሰላም ሆኜ ነበረ፣ ግን አንተ ያታለልከኝ ስለመሰለኝ የሆነ ጊዜ ወደማይሆን መስመር ተመልሼ ሄጃለሁ። አሁን ግን በራሴ ላንተም ስል አይደለም ለማንም ስላለም ለራሴ ስል ለመለወጥ ቃል ገብቻለሁ ለራሴ። እሺ እኔና እሷ እኔ ደውልላታለሁ። በቃ እሺ ሽቱ ይኸውልህ ለምን አትረዳም? እሺ አመሰግናለሁ። ከዚህ በኋላ እኔ ሄጄ እሷን አገኛታለሁ። ያንቺን እርዳታ አልፈልግም። ስላሰብሽልን አመሰግናለሁ። በቃ በእናትሽ አትደውይልኝ። ብርሽን አስገባውልሽ ሰጠውሽ አይደል እንዴ? በቃ ምንድነው የምትፈልጊው? ይተየው ለምን መሰለህ እኔ የምፈልገው እኔ አሁን ሰላም ነው የምፈልገው። ሁሉም ሰው እንዲያቀልኝ የምፈልገው እዚህም ቪዲዮ እየቀረስኩ የጠራው ሁሉም ሰው እንዲያቀልኝ የምፈልገው ነገር ለአንዴና ለመጨረሻ ጊዜ ካንተም ከእድልም ከሁላችሁም ህይወት ልወጣ ወስኛለሁ። ያን ውሳኔ ሲወስን የምር ደልቶኝ ተመችቶኝ ደስ እያለኝ አይደለም። ከናንተ ጋር መሆን ሰላማዊ መሆን እፈልጋለሁ። ነገር ግን ራሴን ማዳመጥ አለብኝ፣ ለራሴም ጊዜ መስጠት አለብኝ። ያለው ነገር የተፈጠረው ነገር ሁሉ ጥሩ አይደለም፣ ተፈጥሯል። በቃ ያስቀይሜያለሁ፣ ላስቀየምኩት ሰው የለም። ይቅርታ በቃ ለዛ ነገር በጣም አጥፍቻለሁ። ይቅርታ በቃ ሽቱ በእናትሽ እሺ አልኩሽ እኮ እኔ ምንም ነገር አልፈልግም። በእናትሽ ከአንገት በላይ ሆነ ይቅርታ እንድታረግልኝ አይደለም። እድልንም ይኸው በቃ ይኸው ምንም በቃ እሺ ተይኝ። አንቺ መቶ ብቻ ተይኝ። ይኸውልህ ይቴ ተረጋጋ። ልቀቂኝ ልብሴን። እሺ ልብሴን ለምንድን ነው ተረጋጋ። በቃ አንቺ ጠርተሻት? አዎ ለሁለት እንድታወሩና ነገሮች እንዲፈቱ ስለምፈልግ ነው። ልቀቂኝ በእናትሽ። እሺ በእግዚአብሔር አንዴ ጠብቃትና ለሁለት ታወራላችሁ። እናንተ ፊክስ ታደርጉ፣ እኔም ወደ መንገዴ ከዛው ላይ ሄዳለሁ። እሷም የመጣው ነው ደርሻለሁ ስላለች ትመጣለች። አሁን የደረሰች ነው። እድል ነይ እዚህ ነው። ይኸውልህ በቃ ለሁለት እናንተ እንኳን ደህና መጣሽ እድል ተጋቢ ወደዚህና እኔ ይኸውልሽ አንቺንም አስቀይሜያለሁ፣ ይቴንም አስቀይሜያለሁ፣ ሁሉም ሰውንም አስቀይሜያለሁ እና ከዚህ በኋላ ወደ ህይወታችሁ ተመልሼ አልመጣ። በእኔ ምክንያትም ከዚህ በኋላ መጣላት እንደሌለባችሁ እኔ ልታስታርቂኝ ነው። ምንድነው ምን ፈልገሽ ነው? ይቴ አንቺ ዘርበይ እስቲ በል ይቴ በእግዚአብሔር አንተ ለምዶ ሰው የሚልህ ማሰማው
ይቴ በማርያም አንተ ለምንድን ነው እኔ ማሰማኝ? በእግዚአብሔር ይቅርታ አልኩ አይደል? በማርያም እሺ በቃ በህይወት እንደወጣ አይደል ያለው ነገር አሳብ ፍላጎትሽ እሺ ምንድን ነው? ኧረ በማርያም እኔ ምንም ነገር አሁን እኔ ሰላም እንድታወሩ ነው የምፈልገው በእግዚአብሔር አልኩ። አንቺ ቆይ ዝም ብለሽ እሺ ትያታለሽ እንዴ? በምትወዳት እናትህ ይዣለሁ በእናትህ በቃ እንዴ በእናትህ ብያለሁ። እሺ ቆይ አንቺን ከመለመን እንትን ከማለት ውጪ ነው ምን ይኸውልህ አንዴ አድምጠኝ በቃ ዝም ብለህ አድምጠኝ ያለውን ነገር አድምጠኝና ትሄዳለህ በቃ። እኔም ከዚህ በኋላ እናንተን አላስጨንቅም፣ አልጨቃጭቃችሁም፣ እሷንም አንተንም አልይዛችሁም። ከዚህ በኋላ የእናንተን ህይወት የጠራሽን አላማ ምንድነው? የእናንተን እሺ ምንድን ነው? አይ አሰብሽው ተንኮል ነው? እሺ ንገሪኝ በቃ። አይ አንቺ ከመጀመሩ ነኝ እኛ እኔ መግደል ነው አላማሽ አንቺ። ቆይ ምንድን እሺ ይኸው እንጂ ይኸው ምን ያሹ ድንጋይ ይኸው በቃ የኔን ህይወት ይኸው ምስቅልቅል አድርገሻል። ይኸው እንጂ በቃ እኔ ስልችተሽኛል። ኧረ ይኸውልህ ምን መሰለህ እኔ አሁን በሰላማዊ መንገድ ለሁለት በኔ ምክንያት ስለተጣላችሁ እኔ ነኝ ያን ገንዘብ ሰጥቼ የማይሆን ነገር ሙሸት ፈጥሬ ምንድነው አላማሽ ነው ይሄን አሁን ድራማ ጋር ገብተናል። ግን ቀጣይ ምንድነው ለሁለት እንድትታረቁና እንድሮ እንድትሆኑ ፈልጋለሁ። እና አንቺን አስታራቂ ያደረገሽ በኔ ምክንያት ተቆራርጣችሁ እንድትቀሩ አልፈልግም። በቃ እኔ ለራሴም ቢሆን ለራሴ በቃ የተሻለ ነገር ስለምፈልግ ህሊናዬ ላይ ያለ የሚጸጽተኝ ሁሉንም ነገር መተው ፈልጋለሁ። ሴራ አስባ ድጋሚ መቼም ሽቱ እኔና ይቴ ልታስታርቅ አብረን ባታይን ሁላ ደስተኛ ነሽ። ሁለታችን ቆመን እንኳን ባታይ ደስተኛ ነሽ። እውነት ይኸውልሽ እድል እውነት ለመናገር እኔ ይቴን አልወደውም ወይም አሁንም የሱ ፍቅር ወጥቶልኛል ማለት አይደለም። እወደዋለሁ፣ አፈቅረዋለሁ። ከኔ ጋር ቢሆን ደስ ነው የሚለኝ ከምንምና ከማንም በላይ። ነገር ግን አልሆነም። ሁሌም ደግሞ እኔ ሰው እየፈለኩ ወጣሽ ማለት ነው ከይወት ሰው እየፈለኩ ራሱ ዳር የሆንኩ ሰው እየጎዳ ወይ የሆነ ነገር እያደረኩ በራሴ መንገድ እየሄድኩ ሰው እያስቀየምኩ ውሸት አሁን ውሸት ማውራትም አይጠበቅብሽም። እሷ እኔና እሱ ልታስታርቂ አትችይም። ይሄ እኮ የታወቀ ታሪክ እኮ መዋሸትሽ፣ ድራማ መስራትሽ ምንም አስፈላጊ አይደለም። በቃ ምንድነው የሆነ ነገር አስበሻል። ቀጣይ የሆነ ነገር አንቺ ተብለሽ እንድትታሰቢ ያሰብሽው እቅድ እንጂ አንቺ መቼም እኔ እና እሱን አታስታርቂ። ይኸውልሽ እድል እኔ አሁን እኮ ለሰው ለመለወጥ የሚፈልግበት ጊዜ አለ። የራሱ ቀንን እየጠበቀ ነው ሁሉም ሰው የራሱ የሆነ ነገር አለው እና ከዚህ በኋላ ራሴን ማዳመጥ ለራሴ ጊዜ መስጠት ነው ፈልገው። እኛ ተደዋውለን ራሳችን መንፈታው ነገር ይሄ ውሸት የማስመሰል ነገር ምናምን ይቅርብሽ፣ አስፈላጊ አይደለም። በቃ አንቺ እኔ እና እሱ ልታስታርቂኝ አትችይም። ገብቶሻል? ይሄ የሽቱ ባህሪ አይደለም። እኔ ላስታርቃችሁ አልችልም፣ አቅሙም የለኝም፣ እናንተም አትፈቅዶልኝም አምናለሁ። ነገር ግን ከዚህ በኋላ በኔ ምክንያት ቁርሾ ይዛችሁ እንድትቀጥሩ አልፈልግም። በምትፈልጉ ጊዜ ተስማሙ። ነገር ግን እኔ ከዚህ በኋላ በህይወታችሁ ውስጥ አልኖርም። ምን ታገኘሽ ዛሬ? በቃ የተገኘው ነገር ራሴን ማድመጥ ፈልጋለሁ። ለራሴ ስል ራሴን መለወጥ ፈልጋለሁ። በቃ በቅቶኛል። ትግሉም እንዲህ መንጫጫቱም ሰለቸኝ። በቃ ትክት ነው ያለኝ። ስለዚህ ሽቱ ለድራማሽ ከልብ በጣም እኛ እናመሰግናለን። እኔና እሷ በመንፈታበት መንገድ እኛ እንፈታለን። ይኸውልህ አንቺ ለኛ አሳቢ አይደለሽ። አንድ ነገር ልንገር፣ ስሚ ያሳለፍነውን ያንን ሁሉ ነገር አትርሽ። እሺ ያንን ሁሉ ነገር አትርሽ። ሰማሽ አይደል? ምን ያህል መከራ አንቺ እንደከተትሽን እኮ አታውቂ። ስሚ አይ የምሬን ነው ሽቱ። እሺ አይ የምሬን ነው። ስሚ አንቺ እኔ ነግሬሻለሁ በጣም ብዙ ጊዜ በቃ በቻልሽው አቅም በቃ ባደርሽ አጠገባችን ጋር እና አንቺን ማንም ሊያይሽ የሚፈልግ ሰው የለም። ሚዲያ ላይ ጥሩ ሰው መምሰል በጣም አስፈላጊ አይደለም። ማስመሰሉ ምናምን ተገቢ አይደለም። በቂ ሰማሽ? ይኸውላችሁ እኔ ለማንም ሰው የውስጤን የምር ውስጤ ያለውን ነገር ማብራራት አልፈልግም። የተሰማኝ ነገር ይሄ ነው። የተሰማኝን ነገር ነግሬያለሁ። ያመንኩበትን ነገር እያደረኩ ነው። መቀበል አለመቀበል የናንተ ፋንታ ነው። ከኔ አይቀር ይቅርታ ብያችኋለሁ። ወደ ማንነቷ ልትመለስ ያመልጣታል። በቃ አሁን ይሄልሽ እናመሰግናለን። ለትወናሽ እናመሰግናለን። ይሄ ትወና አይደለም። ጎበዝ ነሽ። ሁሌም ቢሆን እኔ ነው የተሳሳተ መንገድ የምታስመሩኝ እናንተ ናችሁ። ምክንያቱም እኔ እንድለውጥ አትፈልጉም። ስለውጥ አትቀበሉ። ትናንት ወዲያ እኛን ያጣላሽን ሰው ዛሬ ምን ተገኘ? እስቲ እሷን ብቻ ንገሪና እናምንሻለን። ምን ተገኘ? እስቲ ዛሬ የሚያስታርቅ አንቺ የሆነ ነገር ካላቀርሽ ምንድነው የተገኘ? ሰው መለወጥ ከፈለገስ ሰው መለወጥ አይችልም። አንቺ የምትለወጭ አይነት ሰው ነሽ። ለምን ነው እኔ ለመለወጥ ምን ያንሰኛል? ሻሆን ያለሽ ምን ያንሰኛል? አይደለም እኔ ለመለወጥ ምን ያንሰኛል? ሰው መሆን ሲጀመርም እኮ ለ15 ቀንም ሆነ ለአንድ ወር ከኔ ጋር እንደ ፍቅረኛ ነበርኩ። በጥቂቱም ቢሆን እኔ መልካም ጎን ታውቃለህ አይደል? እኔ አንቺ ነገሩ ማስመሰል እንደሆነ አውቃለሁ። ግን እኔ ፍቅረኛ ነበርሽ አይደል? ማስመሰል እንደሆነ ጥሩ ጊዜ ያሳልፈን ነበር አይደል?
እኔና አንቺ አይደል በጣም ደስ የሚል ጊዜ ቀለበት አስሬልሽ ሰውም ደስ ብሎት አበባ ምናምን በትኖልን ምናምን ሰርጋችን ቀለበታችን ምናምን የጠበቀ ነበር አይደል? አንቺን ይዞ እንደው ስነ ስርዓት ነው ቢቻል ማለት ነው ሽቶ እኮ አንቺ ማለት ነው አክስት ክብር ያለሽ ሴትዮ እኮ ነሽ። እኔና አንቺ እኮ እንዲህ መነጋገር ሁላ አልነበረብንም። አክብሬሽ ማለት ነው ሳይሽ እንኳን ፈርቼ ዝቅ ብዬ ሰላም ብዬ ከቻልኩኝ ዝም ብዬ በሌላ ቦታ አክብሬሽ እኮ መሄድ ያለብኝ ሰው ነኝ። አንቺ እኔና አንቺ ሰጠገባ ውስጥ መግባት ያለብን ሰው ነን። ታውቃለህ አይደለ? አንቺ ዝም በይ አልልም ፍቅረኛ ነበርሽ? አዎ ነበር። ዝም በይ በቃ አንቺ እኔ ምን አስቤ ምን እንደሆነ ታውቂያለሽ? ነበርሽ ነው በቃ እሺ አሁን አፋን አንቺ አፋት ትክፈች አሁን አስፈላጊ አይደለም። እኔና አንቺ እዚህ ጋር አሁን የምናወራው ነገር አይደለም። ሰማሽ አይደል? እኔና አንቺ እዚህ አንጣላ ሶፊላ እኔና አንቺ የምናወራበት ቦታ እናወራለን። በቃ እንዴ አንቺም አንተ ምናምን ማለት ጀመርሽ። አንቺ መደለ እኔና አንተ አብራት ነበርክ አይደለ? ፍቅረኛ ላከብርሽ የሚገባሽ ሰው ነሽ ትላለህ፣ ግን አብራት ፍቅረኛዋ ነበርክ አይደለ? አንቺ እኮ የተናገርሽኝ እኮ ነው። አሁን እኮ ማይሆን ነገር ስላወራህ እኮ ነው እያወራሁኝ ያለሁት። እድል የተናገርሽኝ ነው እንዴ? ምን ይሆንሽ ነው ያለሽው? እኔ እና አሁን ሁለታችሁንም የድሮ ነገር ያነሳችሁ እንድትጋጩ አይደለም ያመጣኋችሁ። ዝም በይ። ባንቺ ምክንያት ነው ጸብ ውስጥ የገባን ያለ ነገር ነው። አሃ እንደዚህ ነው ስላሽ መጨረስ ያቅጥሽ ወደ እኔ መጣሽ ደግሞ። ኧረ ወይኔ ወይ ጉድ! ይኸውላችሁ አሁን ሽቱኛ እኮ ከሳምንት በፊት ሰላም ነበርን። ለምን መጣሽ? የት ነበር የሄድሽው? በቃ እዛው ብትቀሪስ እሺ። ለምን መጣሽ? ምን ይሰርልሽ? 40 ሚሊዮን ለምንድን ነው የምትመጪው እንዴ? ሰላም ነበርን እኮ። ኧረ ወይኔ ታገሱ። እሺ አሁን የምትይኝ ነገርን አውሪና እንጨርስና ይኸውልህ አሁን እኔም ከሁለታችሁ የምፈልገው ነገር እንድትጨቃጨቁም እንድትባሉም አልፈልግም። ከዚህ በኋላ ብትጣሉም ብትታረቁም ብትቀጥሉም ባትቀጥሉም በእኔ በሽቱ ምክንያት እንዳልሆነ እንድታውቁልኝ። እኛ ደግሞ የምፈልገው ከኛ ህይወት እንድትወጪ በቃ ከዛሬ ጀምሮ ከእናንተ ህይወት እኔ እወጣለሁ። ነገር ግን ይሄ ነገ የሆነ ነገር ይዘሽ ነው ምናምን የምትሉትን ይሄ ያስመሰልሽ ነው የምትሉትን ነገር ነው ማቆም አለ። ምንም የሚያውቀው ነገር ነው። ነገ ደግሞ የሆነ ነገር ይዘሽ እናንተ ጻድቃን ናችሁ፣ ሌላው ሁሉ ደግሞ ኃጢያት ነው ነው እንደዛ ነው የምታስቡት አይደል? እንደዛ ነው የምትረዱት። ሌላው ሰው ሊለወጥ አይችልም። ህይወት እንደምትወጪ ትመያለሽ እስቲ ማላምን አስፈለገው ማላምን አስፈለገው ስለማናምንሽ ነው ምለሽ እስቲ ተናገር። እኔ ሲጀመር ሰው ስለማለ እውነት ያወራል ወይ ሰው ስላልማለ ውሸት ነው ማለት ነው? ውሸት ነው። አንቺ ልታወሪ የምትችይው ነገር እያንዳንዱ ውሸት በቃ። ይኸውልሽ እኔ አሁንም ቢሆን ካንቺ እምነት ለማሳደግ ወይ አንቺ እንድታምኚኝ ለማድረግ አይደለም እዚህ ጋር የመጣሁት። እዚህ ጋር የመጣሁት እናንተ በኔ ምክንያት እንዳትጣሉ ነው። ለራሴ አንድ ስቴፕ መሻሻል ስለምፈልግ ነው። ማድረጎን ነገር አድርጌ ለራሴ ጊዜ ሰጥቼ ራሴን እለውጣለሁ። እናንተ እንደፈለጋችሁ እዚህ ስትፈልጉ መበጣበጥ መፋቀር ለምን እዛ መዋለድም ትችላላችሁ። ከዚያ ላይ እኔ ሽቶ አይመለከተኝም። ገባሽ አይደለ? ከዚህ በኋላ ከእናንተ ህይወት በይፋ ወጥቻለሁ። አይመለከተኝም። ለሚያጋጥማችሁ ነገር አንድ ነገር ባለፈው ራሱ በተፈናካችሁ እኔ ላይ ለማላከክ ዙሪያ ጥምጥም እየሄዳችሁ ነበር። አንቺ አይደለሽም እኔ ላይ ምልክት ያስቀምጥሽ አንቺ አይደለሽም ወይ ጉድ! እኔ ይኸውልሽ ሌላም ሰው ቢተናኮሽ ሽቱ ናት ነገ እንዲህ እንዲባል አልፈልግም። ተጻፍሽልኝ እኮ አለ አይደለ? እገልሻለሁ ብለሽኛል አይደለ? እና ማንም ሰው ሲናደድ የሚያደርገው ነገር ነው። ደግሞ ብሬን ተቀበላችሁ ማግስት ማንም ጠላት የሌለኝ ሴት ተመታውኝ አይደለ? ይኸውልሽ ማንም ሰው ቢሆን ብሩን ሰጥቶ ዝም ሲባል ደስ አይለውም። ተናደድኩኝ፣ እንደማንኛውም ሰው ተናገርኩሽ፣ አለቀ። ከዛ ውጭ አንቺን መጥቼ ደግሞ በድንጋይ ማስደብደብ ከፈለግ ድንጋይ ምን ያስፈልጋል? ድንጋይ አያስፈልግም። በነገር እኔ ንግግርም ትርክም አያስፈልግም። ሲጀመርም አንቺ ብሬን ይዘሽ ስጠፊ ዝም ማለት አልነበረብኝም። እንደማንኛውም ሰው ተናደርኩ። የቀን ቀጠሮ ነበር በቃ እኮ ደውለሽ ማብራራት ነበረብሽ እና አላናደርኩ። እገልሻለሁ አልሽኝ። እሷ አበባ ሰጣኝና እገልሻለሁ አልሽኝ። በማግስቱ ተመታሁኝ። ሁለት ወንዶች ይዘውኝ ሲሄዱ በድንጋይ አይደለም የተመታሁት፣ መሬት ላይ ወድቄ ነው። ሰው አያተርፈኝ። በዛ ሰዓት አንቺ ልጅ የምታስመቸኝ አይደለ? እኔ ይኸውልሽ እንደና ሴረም ማሴር ሴት ልጅ ላንቺ ነው ያነሽ ነው ላንቺ አንድ ልምጫን ሰው ነው ደግሞ ሰው ወንድ ምልክልብሽ ደግሞ ጉድ እኮ ነው። እሺ የጎረምሳዎች እሺ ላስመጣ አንቺ ደግሞ ምን ይሁን ብዬ ነው ማስመጣሽ? ነገ ይኸውላችሁ እሷ ላይም ሌላ ሰውም ላይም ማንም ላይ አደጋ ቢደርስ እኔ ሽቶ እንደማይመለከተኝ ነው። ምክንያቱም ከህይወታችሁ እንደማውጣ ልትሰርቢ ነው ልትመክሪን ነው ወይስ ራስሽን እንደ ቅዱስ እዚህ ጋር ከዚህ ኋላ እኔ ይኸውልህ ይሄ ቤተሰብም ሌላም ሰው እንደቅ የሚፈልገው ነገር እኔ ከዚህ ኋላ ከህይወታቸው ወጥቻለሁ። እያንዳንዱ በእነሱ ህይወት ላይ በሚደርስ ነገር እኔ ላይ እንድታላኩብኝ አልፈልግም። ለራሴ ከዚህ ኋላ ለራሴ ጊዜ ራሴ ማዳመጥ ነው ፈልገው። የእናንተ ተጋባችሁ፣ ተዋለዳችሁ፣ ተለያያችሁ ከዚህ ኋላ ሽቱን አይመለከተትም። ሽቱ ሌላ ሰው ናት፣ ለራሷን ጊዜ የምትሰጥ ሴት ናት። ግን በእኔ ምክንያት የጣላችሁትን ነገር ከዚህ በኋላ ፊክስ አድርጉ ብዬ ሁለታችሁ እንድትታረቁ ነው የጠራኋችሁ። ከኔ አይቀር ጠርቻችሁ አክብሬ ጠርቻችኋለሁ። ሁለታችሁንም
አንተንም በድያለሁ ብያለሁ፣ እሷንም በድያታለሁ ብያለሁ፣ ይቅርታ ብያለሁ። ከይቅርታ በላይ የለም። ለእናንተ ታላቃችሁ እንጂ ታናሻችሁ አይደለም። የግድ እግራችሁ ላይ እንድደፋ ሽማግሌ እንድጠራ አትገፋፉኝም። ስለዚህ ይቅርታ በድያለሁ። ከዚህ በኋላ በሰላማዊ መንገድ የራሳችሁን የድሮ ህይወታችሁ መቀጠል ስላላችሁ እኔም ሽቱ ደግሞ በምፈልገው መንገድ የራሴን ህይወት እቀጥላለሁ። እግዚአብሔር ብሎ እንገናኝም ከሆነ በሰላማዊ መንገድ እንገናኛለን። ካልሆነም ደግሞ ጸብ ፈልጋችሁ እኔን ግን ለመተናኮል የሚመጣ ሌላ ሰው ካለ ተጠያቂ አይደለም። ከዚህ በኋላ ግን እኔ ጋር ማንም ጓደኞች እየመጡ እየደወሉ የሚያስፈራሩኝ ከሆነ እኔን ሽቱ አያቆኝም። ከዚህ በኋላ ግን ይከበሩ። እኔም ተከብሬ እኖራለሁ። ትቻቸዋለሁ። በቃ ከዚህ በኋላ ሰላም አውርዳችሁ መኖር ትችላላችሁ። ተዋይ ደስ ይላል። ካፊሽ የሚወጣው ቃል ምናምን በእውነት እውነት ቢሆን ኖሮ ደስ ይላል የምር። እኔ አሁን ነበር ማክሽ ግን አንቺን ማመን በጣም ከባድ ነው። እሺ ያው እንግዲህ እኔ የእውነት አንቺ እስቲ ዛሬ ደስ ይበልሽ። እኔ ሲጀመር እድል ለኔ ብላ ነው ያን ነገር ያደረገችው። እውነት እኔ እሷን እንዲ ከልቤ ክፋት ኖሮኝ ምናምን እንዲ ተጣልተን ምናምን ሳይሆን እኔ እሷ ላይ ምንም መጨክንበት እንዲ ሊያስደርሰኝ የሚችል የለም። አንቺ በገፋሽኝ ሰዓት ቅርቤ እሷ ነበረች። አሁን አይደለም። አንቺ እኛን እንደዚህ አድርገሽ ልታስታርቂኝ አንቺ እሷን እኔ ማንም ሰው የሚወደውን ሰው እንደሚቀየመው እቀየማለሁ እንጂ እውነት እኔና እሷ ተጣልተን ወይ የሆነ ነገር ምናምን ተፈጥሮ አይደለም። ሰማሽኝ አይደል? እና አስታርቃለሁ የሚለውን እሺ ዝም ብለሽ አስታርቅሽ በሚለው እንያዝ። አስታርቅሽ በሚለው እሺ ደስ ይበልሽ አንቺ። ለማንኛውም ፈጣሪ አክብርሽ ነው የሚባለው። እናመሰግናለን። አሁን መሄድ ትችያለሽ። እኛም ያው ታርቀናል። ይሄ ነው የሚፈለገው አይደል? እና መሄድ ትችያለሽ አንቺ። ያው ካሜራማንሽንም ይዘሽ ሂጂ። እለቀዋለሁ ይሄን ቪዲዮ አንቺ ጥሩ እንድትሆኚ እንድታይ አይደል? እኔ ጥሩ እንደሆነ ሳይሆን ጥሩ ለመሆን እየተነሳሳው እንደሆነ ነው። በቻልሽው አቅም አንቺ ጋር ያለውን ስልክሽ ላይ ያለውን አካውንት አጥፊልኝ። በፍቅር በጣም ብዙ ጊዜ ጠይቄሻለሁ። ዝም ብለሽ የፖስትሽ ነው ያለሽው እና እባክሽ አጥፊ። እኔ የፖስትኩ ያለኝ መሰላችሁ ነው ቤተሰቦቼ። እና ከቻልሽ አጥፊ አሳውቂኝ እሱንም ነገር እውነት አንቺ ከልብሽ ተሰምቶ ከሆነ ያ ነገር አጥፊልኝ። አንቺ ጋር ያለውን የኔን አካውንት ማለት እኔ አንተን አካውንት እኔ ጋር ቢኖር ምንም ማደርግበት ነገር የለም። አይደለም ፖስት እያደረግሽ አሁን እያለ እንዴት ነው ምንም ሊያደርግልኝ አይችልም ማለት እውነት አንቺ ከልብሽ ከሆነ ዛሬ መጣሽው ከዚህ በኋላ ያለ እኔ ፍቃድ አትፖስቺ። እሺ መጥቲ ከሆነ ደግሞ እንትን በይልኝ አጥፊ። ከስልክሽ ላይ ብዙ ጊዜ ለምኜሻለሁ አይደል? አጠፋዋለሁ ነው የምትይው። አታጠፊ እና እባክሽ ከቻልሽ አጥፊ። እሺ እና ይሄን አሁን አንተ ይሄን የጠየከኝን ነገር ልቀበልም የምችለው ከዚህ በኋላ አንተ እኔን ጥሩነቴን መቀበላችሁን ከዚህ አላልኩኝ እኮ ምንም እኮ ድራማ አያስፈልግም። እናንተሽናል ታርቀናል። አስታረቅሽን አንቺ ቀኗ ሽታዬ አስታርቃናለች። ታረቅና እናመሰግናለን። ይሄ ሽሙጥ ንግግርሽን አቁሚ። እኔ ሽሙጥ አይደለም። ይሄ ሽሙጥ ንግግርሽን አቁሚ። አሁን አንቺ ቆይ ምንድነው ፍላጎትሽ? እኔ እኮ ሽቱ እኔ አንቺ ነገር የገባኝ አይደለም። የምትፈልጊውን አደረግን እኮ ይሄው። እኔና እሷን ነው አይደል የምትፈልጊው? በቃ እሺ አሁን ሂጂ በቃ እናመሰግናለን። እኔ እኮ ሄዳለሁ። ለምን እኔ አሁን አንተ አካውንቱን አጥፊልኝ አልክ አይደለ? ያን ነገር የማደርገው ግን ለምን አካውንቱ አንቺ ጋር ምን ይሰራል? ይኸውልህ ያን ነገር የማደርገው እናንተ እኔን ስትቀበሉኝ እኔን አታከም። እሺ ሽቱ አባ ሄዳ አንተ ምሽ አብራት ሂዱ። አመሰግናለሁ። እሺ ሂዱ በእናትህ ሂዱ። ካንቺ እኔ ምንም ፈልገው ነው። ሂጂ። አይታችኋል ቤተሰቦች፣ እኔ ለመለወጥ በቃ ራሴን ለማሻሻል እሞክራለሁ። እንዳያችሁ ከማንም ቢሆን ድጋፍ እያገኘሁ አይደለም። ልቅልሻለሁ። ችግር የለውም። አንቺ መልቀቅ ላኪልኝ። እኔ እሺ ሂጂ በቃ አንተ ለምን አታጠፋ? ቪዲዮን ፖስት ማድረግ ከፈለግሽ ይሄንን አንቺ ፖስት አድርጊ። ችግር የለውም። እሺ ከዚህ በኋላ እኔ ከዚህ በኋላ አልወረድም። አንቺ ይሄንን ሁሉ ካሳየሽኝ ውጪ ምንም የሚፈጠር ነገር የለም። ችግር እኔ ፖስት ትልሻለሁ። ይሄንን አንቺ ሂጂ በቃ በእናትህ አባ ተዋት። አባ በቃ ካሜራውን ዝጋው ይብቃል።